እንግዲህ ሰው ክሮፓቴትን ዲዛይን እየሰራ ነው። ክሮፓት ሪኳየርመንት መጀመሪያ ክላይሟትን እንከፍትና ለብቻ የምትጫን ሶፍትዌር ነች ክላይሟት። ከዛን አገራቶች አሉ፣ የዓለም አገራቶች አሉ። አሁን ኢትዮጵያ በሚለው ውስጥ የኢትዮጵያ ውስጥ ያሉትን እንዳለ ሬንፎል ስቴሽን ዲቴክት እናደርጋለን። እነዚህ 100 ሬንፎል ስቴሽን አለ እዚህ ጋር እንዳለ አድዋ፣ አዲግራት፣ አዲስ አበባ፣ ላንጋኖ ምናምን ይላል እና አሁን ይህንን ዳታ ኤክስፖርት እናደርጋለን። ኤክስፖርት ለማድረግ ፋይል ዲዛይን የሆነ ፋይል ፎልደራችንን ዲዛይን እናደርጋለን። ለምሳሌ ዲ ላይ ማስቀመጥ ፈለኩኝ። እዛን ክላይሜት ዳታ ብዬ ኤክስፖርት አደርገዋለሁ። ኤክስፖርት ሆኗል። ጀነራሊ ኤክስፖርት ሆኗል። እዚህ ምንድነው የምናደርገው? ይህንን ዘጋና ክሮፓት ኤትን እንከፍታለን፣ ሶፍትዌሩን እንከፍታለን ማለት ነው። ይሄን ክሮፓት ኤት እንከፍታለን። አሁን ቅድም ኤክስፖርት ያደረግናቸውን ዳታ በፎልደራችን መሰረት እናገኘዋለን ማለት ነው። ያው እዚህ ጋር ካንትሪ ኔም፣ አልቲቲዩድ፣ ላቲቲዩድ አሁን ኤክስፖርት ያደረኩትን ክላይሜት ኦል ዳታ አብያዲ ካንትሪ አብያዲ ስቴሽን 22 187 አልቲቲዩድ 13.53 ላቲቲዩድ እና ሎንጊቲዩድ 38 ነጥብ ሀማች ሌታሲ 39.01 ሎንጊቲዩድ ሶ ይሄ ክላይሜት ዳታ ነው የቀደሙ። አሁንም እዛው አብያዲ ውስጥ እንገባለን፣ ፎልደር ውስጥ እንገባለን። ዲ ክላይሜት ኦል ዳታ ዜን አብያዲ ዜን ሬንፎል እናስገባለን። ስለዚህ ስቴሽን አብያዲ ነው። ስለዚህ ሜተድ አሁን የክሮፕ አይነታችንን ከፋኦ ዳታ ላይ እንወስዳለን። አብያዲ አካባቢ እንደ በቆሎ፣ ማሽላ፣ ጤፍ አይነት ነገር ነው የሚሆነው እና የአፈሩ አይነት ደግሞ ቀላ ይልና የሆነ ወይ ምንድነው አሸዋማ እንለው ወይንም ደግሞ በጣም ደቃቃ እንለው። ምንድነው አሸዋማ ሆኖ እንደ ደቃቅ ወይንም ሬድ ሳንድ ሎሚ ነው የሚባለውና ይሄንን የአፈር ታይፕ ኦልሬዲ ፊዚካሊ በሞዴል አይቼዋለሁ። ይሄ ነው የአፈር ታይፑ አብያዲ አካባቢና አሁን ስንት ነው የዚህ አፈር ፕሮፋይል? 140 ሚሊ ሜትር ፐር ሜትር ይገባል ማለት ነው። እዛ አካባቢ ሊዘራ ወይንም እዛ አካባቢ ሊተከል የሚችል እንዳለ። ነገር ግን እነዚህ አፈሮች ምን የላቸውም? ኢኒሻል ሶይል ሞይስቸር ዲፕሌሽን የላቸው። ሚኒመም ሉክ ይሄ ምንድነው? ኢሪጌሽን ሪኳየርመንት ስኬጁሊንግ እናያለን። ስኬጁል ላይ ሁለት ነው ያለው። ኢሪጌሽን ስኬጁሊንግ አለ፣ ዴሊ ኢንተርቫል ኦፍ ዴሊ ዋተር ባላንስ ወይም ሞይስቸር ባላንስ የምንለው ነገር አለ። አዎ ዴሊ ምንድነው ይሄ ዋተር ባላንስን በመስራትና ኢሪጌሽን ሪኳየርመንት ብለን አሁን ደግሞ ሮቴሽን ነው የምናስገባው። እስቲ ክሮፕ ሮቴሽን እዚህ አካባቢ ለምሳሌ አንድ ገበሬ መጀመሪያ ላይ ጤፍ ቢዘራ ከዛ በኋላ ከዘራ በኋላ at the same cultivation area ላይ ነው የምለው at the same cultivation area ላይ ወይንም ደግሞ እዚህ ፋርሚንግ ላንድ ላይ ምንድነው የምናደርገው? ለምሳሌ 20% በበቆሎ ቢሸፈን 30% በሶርገም ቢሸፈን እና አንድ 20% አጌን በማሽላ ቢሸፈን ሌላ ቀሪ 20% ደግሞ በጤፍ ቢሸፈን ምናምን እያለ ነው ይሄንን ክሮፕ ሮቴሽን እንትን የምንለው። ሌላ ክሮፕ ሮቴሽን ለምሳሌ እዚህኛው ሲዝን ላይ ጤፍ ከተሰራ የሚቀጥለው ሲዝን ወይንም ልክ ክረምቱ አካባቢ ላይ ጤፍ ዘርቶ ከሆነ አንድ ገበሬ የሚቀጥለው ሲዝን ወይንም ይሄ ምንድነው የምንለው ወደ
በጋ ልክ ሊቃረብ አካባቢ በልግም ይባላል። በልግ ሲዝን ላይ ደግሞ አተር ወይ ሽምብራ ቢዘራ ፐልም የቅባት እህሎችን ቢዘራ ዜን የሚቀጥለው ወደ ጸደይ ምናምን አካባቢ ላይ ደግሞ አጌን ራሱ ጤፉን ቢዘራ እያለ ወጣ ገባ ነው ሮቴሽን ማለት ያ ነው። ኢን ኦርደር ቱ ዋት ኢን ኦርደር ቱ ሜክ ዘ ሶይል ቱ ቢ ዌል ፈርታይል ፈርቲሊቲውን እንዳያጣ የሚያደርግ የአግሪካልቸራል ወይም ሜቶድስ ኦፍ አግሪ ሜቶዶሎጂ ነው። ፕሮቴክት አወር ላንድስ እና አሁን ምንድነው ያልኩት 20% ሜዝ 30% ምንድነው ያልኩት 30% ዊንተር ዊት ከዛ ሶርገም 30%። ስለዚህ 20 እና 30 50 20 እና 30 50 ስለዚህ 100% ሆነ ማለት ነው። አንዴ አሁን እንመጣለን ትክክል አይደለም ማለት የሆነ ቀናቶች ምን ሆኗል ኦቨርላፕ አርግተውብኛል ማለት ነው። ሉክ እዚህ ጋር ኦቨርላፕ አርግቷል ቀናቶች ፓተርን ላይ ቀኑ አንድ መሆን የለበትም። each and every single crops which is cultivated over the same area should have different days ነው ሊኖራቸው የሚገባውና ክሮፕ ፓተርን ኔማችን ሜዝ ነው። ምክንያቱም ሜዝ ነው ሊደር ክሮፓችን ሊደር ክሮፕ ሜዝ ነው። ሶ የክሮፕ ፓተርን ነው ኔሚንግ በዛ ነው የምንሰጠው። እና እስቲ ስኬጁል ላይ ስንመጣ ሁለት አይነት ስኬጁል አለ ብያችኋለሁ። እዚህ ላይ ሜተድ ሁሉ አለና እስቲ ሜተዱን ነው አሁን በሜትር ነው ኢሪጌሽን አት ዘ ክሪቲካል ዲፕሌሽን ላይ ነው አሁን ስንሰራ የነበረው። እና የተለያዩ ሜተዶች አሉ እነሱ ሜተዶች በጥንቃቄ ፎር ኤግዛምፕል እኔ ኢሪጌሽን አት ክሪቲካል ዲፕሌሽን ማለት ኢሪጌሽን አት ክሪቲካል ዲፕሌሽን ያልኩት ለምንድነው? ለምሳሌ የዝናብ ውሃ ምክንያቱም እንደምናውቀው ኢሪጌሽን ኢንጂነሪንግ ማለት ኢሪጌሽን ዲፋይን ስናደርገው ኢሪጌሽንን ራሱ እንደምታስታውሱት ነው። ኢሪጌሽንን ዲፋይን ስናደርገው it is an act of water supply to the crop in order to act like rainfall when irrigation is required at the place where rainfall is deficit or no rainfall. At the place where no rainfall, that means arid and semi-arid area, almost all these area are required this irrigation technology rather than the irrigation which is rain fed. በደጋ የምንለው አካባቢ በጣም ዝናብ ስለሚበዛ በዝናቡ በራሱ አመቱ ሙሉ ዝናብ ስለሚኖር በዝናቡ በራሱ ምን እናደርጋለን ካልቲቬት ማድረግ እንችላለን። እዛ ጋር ይልድ አልሰጥም ማለት በዚህኛው ስንሄድ እስኪ አሁን ምን እናድርገው ይሄኛው ሜተድ እስቲ እናድርገው ኢሪጌሽን አት ዘ ዩዘር ዲፋይንድ እዚህ ጋርም ስንመጣ ይልድ አልጨመረም። እስቲ እዚህ ጋር እንሂድ እዚህኛው ላይ ምን እናድርገው እሺ ዩዘር ዲፋይንድ አፕሊኬሽን ዴፕዝ እናድርገው ዩዘር ዲፋይንድ አፕሊኬሽን ዴፕዝ ላይ ስናደርገው ይልድ 0.2 ሆነ። ኖ ኢትስ ኖት ኮሬክት 0.2 ነው። ኦኬ ለማንኛውም
ኦኬ ኔት ኢሪጌሽን ሪኳየርመንት 0 ሆነ። ልክ ሜቶዱን ስቀይረው እዚህ ጋር ሜቶዶች ናቸው እነዚህ ሜቶዶች። እኔ አት ክሪቲካል ላይ ነው ይልዱ ምንም አፌክት አያረገንም። እስቲ እዚህ ጋር ይሄን ብናረጋው ይልዱን እናየዋለን። እስቲ $14.4% ይልድ ይሰጠናል። ነገር ግን እዚህ ጋር አት ኮንስታንት ነው አት ኮንስታንት ኢንተርቫል ኦፍ ታይም ነው ስኬጁል ያደረግነውና ኔት ኢሪጌሽኑ ልክ ክሮፕ ስቴጁን የክሮፕ ስቴጆቹ ከኢኒሻል አንስቶ እስከ ሌት ሲዝን ድረስ 40 ብቻ ነው የሚያስፈልገው ነው የሚለው። አሁን ውጤታችን እስቲ ጀነሬት እናድርግ ተመልካቾቻችን። አሁን ውጤት ጀነሬት ለማድረግ ምን ይጎለናል? እነዚህ አክቲቭ አልሆኑም። እዚህ ጋር ቻርቶች አክቲቭ አልሆኑም። ለምሳሌ ክላይሜት ኢቲኖት እና ሬንፎል ዳታ እነዚህን አክቲቭ ለማድረግ የእነሱን ቻርት እንከፍታለን። ለምሳሌ ማን ነው ክሮፕ ዋተር ሪኳየርመንት፣ ኢሪጌሽን ሪኳየርመንት እና ክላይሜት እንዳለ ክላይሜት ዳታዎች ሬንፎል ኢቲኖት እንዳለ ነው ሰንሻይን አወር ምናምን። ይሄውን ምንድነው ይሄ ቻርት አሁን ይሄ ቶታል አቫይላብል ሞይስቸር ነው። ሉክ ዲስ ኢዝ ወርታች ከ0 አክሲስ ወርታች ያለችዋ ምንድነች? ቀዩ ዴፕዝ ነው። ዴፕዝ ኦፍ ሩት ነው። ሩት ዲፊት ዞን ነው። ግን ምንድነው አቫይላብል ሞይስቸራችንን ካየን በኋላ ይሄ ኢሪጌሽን ሪኳየርመንት ነው። ክሮፕ እዚህ ጋር ደግሞ ሬንፎል ቻርት አለ። ሬንፎል ዳታ የአካባቢው አቢአዲ አካባቢ ያለ የሬንፎል ፓተርን ይሄ ነው። ሬንፎል ፓተርን ይሄ ነው። ኦልሞስት ከአምስተኛው እስከ 9ኛው ወር ድረስ ነው የዝናብ አይነት። ስፔሻሊ ከ6ኛው እስከ 9ኛው 3 ወር ነገር ነው የቻለችው። ሌላው እንዳለ ይሄ አካባቢ ቬሪ 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 አሜዚንግ ፓተርን በጣም ነው የሚገርመው። በቃ ፒክ የምንለው ያለው 8ኛው ወር ላይ እና በዚህ አሁን እንዳለ አክቲቭ ሆኗል። እነዛን ስለነካካናቸው አክቲቭ ሆኗል። እንዳለ ጀነሬት ማድረግ እንችላለን፣ ፕሪንት ማድረግ እንችላለን ማለት ነው። ስለዚህ ውጤታችንን ፕሪንት ማድረግ እንችላለን። ስሙን እንሰይማለን። አቢአዲ ክሮፕ ዋት ዳታ እንላለን። ኦኬ ሴቭ። ውጤታችን በአጠቃላይ ይሄንን ይመስላል። እንዘጋጋለን። ሁሉንም እንዘጋጋለን። አሁን ውጤታችን ፎልደራችን ውስጥ አስቀምጠናል። ፎልደሩን ከፍተዋለን። ዴስክቶፕ ይሄውና ይሄ ሪዛልት ኦፍ ኦል ሪዛልት አሁን የሰራናቸው ሪዛልት ናቸው። ለምሳሌ አቢአዲ ላይ ብቻ ተኮርኩ እንጂ ዜን ሪል ኢንፎርሜሽን ነው ያሰራኋቸው። ለምሳሌ የአፈር አይነታችን እና አካባቢ ላይ ሊዘሩ የሚችሉትንና የክሮፕ ፓተርን በጣም ስፔሻላይዝድ ከሆናችሁ እንዴት አሁን ለማሳየት የተሞከረው ዛሬ ምንድነው ዓላማው ክላይማትን ከክሮፕ ዋተር ሪኳየርመንት ሶፍትዌር ጋር እንዴት ኢንተግሬት እናደርጋቸዋለን፣ እንዴት ኢንተግሬት አድርገን እንጠቀማለን። ኦሬዲ ይሄን ይመስላል እና ሪዛልቶቹ ይሄን ይመስላሉ። ይሄ
ኢሪጌሽን ሪኳየርመንት ነው ቅድም እንዳያችሁት እዚህ ጋር አለ። ስለዚህ ይሄ ደግሞ ኢሪጌሽን ስኬጁሊንግ ነው። how we are going to deliver waters by interval by user defined interval system interval so እነዚህ ናቸው። water supplying schedule ይሄ ነው። look ሜዝ ሶርገም ዊንተር ዊት እና ስፕሪንግ ዊት የሚባል አለ። ስለዚህ ጃንዋሪ ላይ የሚያስፈልገውን የውሃ መጠን ፌብሩዋሪ ላይ ማርች ላይ ኤፕሪል ላይ ሉክ ከዚህኛው እስከዚህኛው ወር ደግሞ ኢሪጌሽን ወተር አያስፈልግም። ለምን there is rainfall there will be rainfall አለ የሚለው then finally ወደ ዲሴምበር አካባቢ ላይ ሬንፎል የለም። ስለዚህ ኢሪጌሽን ሪኳየርመንት ያስፈልጋል ማለት ኢሪጌሽን